በጀነት ውስጥ መሽናትም ሆነ ቆሻሻን ማስወገድ የሚባል ነገር የለም እዚህ ዱንያ ላይ ሰው ከበላ ከጠጣ በኋላ የበላው የጠጣው ነገር ከሰዓታት በኋላ በቆሻሻ መልክ ተቀይሮ መወገዱ አይቀርም ጀነት ውስጥ እሺ ምን በላ ምን ጠጣ ከሆነ ሽንት ቤት አለ ወይ ብሎ የሚጠይቅ ሰው ሊኖር ይችላል ከሽንት ቤቱ በፊት ወደዛ የሚወስደው ነገር መቻለና መሽናትም የለም ቆሻሻም ማስወገድ የለም እና የት ሄዳል የበላን የጠጣ ነው ቆይ እስቲ ቅድሚያ እንብላ ምን አስቸኮለን የሰው ጥያቄ አልቅማ አላህ በራህመቱ አስገብቶን ኒዕማውን የጀመርነው ጊዜ ልናገኘው እንችል ይሆናል የት እንደሚሄድ ግን በሐዲስ ተነገረ من تبلو عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن أول زمرة يدخلون الجنة على سورة القمر ليلة البدر قدم يأينه حديث يما جمرة أفراد جنة ميقبوت لكن دا سرارات ويسرى مستنياوك انشارك على ليلة البدر يمول يابرو ونو في تاتشو يقبالو تبلو كان نسودمو تكتلو ممتوت والذين يلونهم على أشد كوكب دري في السماء إضاءة በሰማይ እንዳለ በጣም ብርቱ ኮከብ በማብራት በኩል ወገግ እንዳለው ያበሩ ይሆናሉ ላ የቡሉን ጀነት ውስጥ አይሸኑም ወላ የተገወጡን ከኋላ በኩል ቆሻሻንም አያስወግዱም ወላ የምተኺጡን ንፍጣቸውንም አይናፈጡም ወላ የትፉሉን ምራቅ ኖሮባቸውም አይተፉም ምራቃቸውን አምሻጡሁም الذهب ጸጉራቸውን ሲያበጥሩ በምንድነው በወርቅ ነው እዛ ያለው ወረሽሁም አልሚስክ ላባቸው ራሱ እንደ ሚስክ መዓዛ ነው ያ የበሉት የጠጡት በላብ መልክ ከሰውነት ይወገዳል ያ ላብ ደግሞ እንደ ዱንያው ጠረኑ መጥፎ የሆነ ሳይሆን እንደ ሚስክ ነው የሚለው ይሄ ነው አንዱ ማስረጃ ማለት ነው ከዛ ስለ ሚስቶቻቸው ስለ ባህሪያቸው ይናገራል ቡኻሪና ሙስሊም የዘገቡት ነው ጃቢር ባነሳው ሐዲስ ላይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ አህለል ጀነቲ ያእኩሉነ ፊሃ ወየሽረቡን ወላ የትፉሉነ ወላ የቡሉን አይተፉም አይሸኑም ወላ የተገወጡን ቆሻሻቸውንም አያስወግዱም ወላ የምተኺጡን አይናፈጡም በዚህ ሰዓት ሰሃቦች ጠየቁ ቅድም የተነሳው ጥያቄ ፈማ ባሉ ጣዓሚ አሉ ታራ ምግብ ወዴት ነው የሚሄደው አሉ ሁሌም ይበላ የሚጠጣ ከሆነ የተጠጣው የተበላው ያው ፊት ለፊት ባለው በዛሂሩ ነውና የሚያዩት የት ይሄዳል ሲባል ቃለ ጁሳኡን ጁሳ ግሳት ይሆናል አንድ ሰው በሚያገሳ ሰዓት ይወጣል ካፉ ማለት ነው ያ ግሳቱ ግን ምን ይሆናል ከረሽሂል ሚስክ ልክ እንደ ሚስክ መዓዛ ያለው ይሆናል መጥፎ ጠረን ያለው አይደለም ይሆነው እንዴት በምን መልኩ ነው የሚያገሱት በልተው ጠግቦ ሲያንቃቸው ነው ላ يلهمون التسبيح والتحميد كما تلهمون التنفس ዱንያ ላይ ስትተነፍሱ እየበላችሁ እየጠጣችሁ አየር ታስወጣላችሁ ታስገባላችሁ አይደል ቆይ እስኪ ሊተንፈሳውን ብሎ ማንንም ሰው በራሱ ጉዳይ ቢዚ አይሆንም አላህ በተፈጥሮ የአየር ስርዓቱ እንዲገባ እንዲወጣ እንዳደረገው ተስቢሁ ምኑ ምን ይሆናል ለኛ እንደ ኢልሃም ይደረግልናል ተስቢህ ባደረግን ቁጥር በግሳት አማካኝነት አብሮ ይወጣል ማለት